በዚህ ቪዲዮ ዋይፐር ሞተር ተርሚናሎችን እንዴት አይደንቲፋይ ማድረግ እንደሚቻል እንደዚሁም ደግሞ ዋይፐር ሞተር ኦፕሬሽን ፕሪንሲፕሉ እንዴት እንደሆነ እንዴት ኤሌክትሪክ ካረንት በመጠቀም ሮቴሽኑን ፈጥሮ ለዋይፐር የሚሰጠው ሲስተም እንዴት እንደሆነ እንደዚሁም ደግሞ እያንዳንዱ ኮምፖነንት እዛ ላይ ያለው እንዴት ቴስት እንደምናደርግ እንደዚሁም በተጨማሪ ደግሞ የዋይፐር ሲስተም ኢንስታሌሽን ቦርድ ላይ ኢንስቶል አድርገን እንዴት ኢንስቶል ማድረግ እንደሚቻል በተጨማሪ ደግሞ የሞተሩ ሮተሪ ሞሽን ወደ ሊነር ሞሽን እንዴት እንደሚቀየር በዲቴል እናያለን። እስከ መጨረሻ ድረስ ተከታተሉን። ቻናላችን ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። ወደ ቪዲዮ እንሂድ። የመኪናው ዋይፐር ሲስተም ለምን አስፈለገ ከሚለውን ጀምርና ዋነኛው ዓላማ ዝናብ ወይም ደግሞ በዝናብ ጊዜ በረዶ ቢኖረው ቆሻሻዎች ቢኖሩ በማጽዳት ለአሽከርካሪው እይታው ግልጽ እንዲሆንለት ማድረግ ነው ማለት ነው። ይሄ ተጨማሪ የውሃ መረጫ ወይም ደግሞ ዋሸር ሲስተም ይጠቀማል። እሱም ውሃ ይረጭና በተጨማሪ በደንብ እንዲጸዳ አድርጎ ከፊት ለፊት ያለው መስታወት በስርዓቱ ለአሽከርካሪው እንዲታይ የማድረግ ዋነኛው የዋይፐር ሲስተም ስራው ነው ማለት ነው። ስለዚህ ይሄ እነዚህ ዋይፐር ሞተር ናቸው። እነዚህ ዋይፐር ሞተሮች ይሄኛው 4 ተርሚናል አለ እዚህ ጋር እንደምናየው። እዚህ ጋር ደግሞ ሌላ ተጨማሪ ግራውንድ አለ። ስለዚህ አጠቃላይ 5 ተርሚናል አለው ማለት ነው። የዚህኛው ዋይፐር ሞተር ላይ በየተለያዩ ሞዴሎች የተለያዩ ሊሆን ይችላል ማለት ነው። በየሞዴሉ የተለያዩ ናቸው። እነዚህ ተርሚናሎችን ለመለየት ምን እናደርጋለን? ለግራውንድ እንስጥና ከዛ ፍጥነታቸውን ማየት ነው ማለት ነው። እዚህ ላይ አንዱ ይሄው እነዚህ ስንሰጠው ይሄ መካከለኛ ፍጥነት አለው ማለት ነው። ቀይረን ደግሞ ለዚህ ስንሰጠው ደግሞ ይሄ ደግሞ ሃይ ስፒድ አለው ማለት ነው። ይሄ ፋስት ነው፣ ሃይ ነው። ይሄ ደግሞ ሎው ነው ማለት ነው። ስለዚህ እቺ ሎው ናት፣ እቺ ደግሞ ሃይ ናት። እነዚህ 3 ተርሚናሎች እዚህ ጋር እንደምናየው እነዚህ ወደ ውስጥ ወደ ሞተሩ ውስጥ ነው የገቡት። 3ቱ ወደዚህ ውስጥ ነው የገቡት። ስለዚህ የዛ ውስጥ የገቡት አንዱ ሃይ፣ አንዱ ሎው እና አንዱ ግራውንድ 3ቱ ናቸው የገቡት ማለት ነው። ስለዚህ ውስጥ ላይ ደግሞ እንዴት ይሰራል የሚለውን ለማየት ያክል እነዚህ ሁለቱ ፐርማነንት ማግኔት ናቸው። ይሄ ማለት በተፈጥሮ ማግኔት ነው ማለት ነው። ባይኔቸር ፐርማነንት ማግኔት ነው። ስለዚህ እነዚህ ፐርማነንት ማግኔቶች እዚህ ላይ ነው ፊክስ የሚደረጉት ማለት ነው። ውስጥ ላይ እዚህ ጋር እንደዚህ ሲል ይደረጋሉ ማለት ነው። ሲል ይደረጋሉ እዚህ ጋር አይንቀሳቀስም፣ ፊክስድ ተደርጎ ማለት ነው። እዚህም ይሄኛውም በዚህ በኩል እዚህ ውስጥ ሲል ተደርጎ ይቀመጣል ማለት ነው። አይንቀሳቀስም። በዚህ መልኩ ውስጥ ላይ ፐርማነንት ማግኔቱ ይቀመጣል። ከዛ በኋላ እዚህ ውስጥ ሮቴሽን ለመፍጠር ምን ያስፈልጋል? ተጨማሪ ይሄኛው ኮይል ማግኔት መሆን አለበት። ይሄ ኮይል ማግኔት ከሆነ ያኛው ፐርማነንት ማግኔት ነው። እርስ በርስ ስለሚገፋፉ ውስጥ ሮቴሽን መፈጠር ይችላል ማለት ነው። ስለዚህ ይሄ ማግኔት ለማድረግ ምን ያስፈልጋል? ካረንት በዚህ በኩል ለኮሚታተሯ ካረንት መስጠት አለብን። ምን ፖዚቲቭ እና ኔጌቲቭ። ስለዚህ ካረንት ለዚህ በዚህ በብረሽ አማካኝነት ነው የሚሰጠው ማለት ነው። ሰው ዛት እዚህ ጋር እንደምናየው 3 ብረሾች አሉ። 1 2 3 አለ። 1 2 3 አለ። ይሄኛው ሃይ ነው፣ እቺኛው ሎው ናት፣ ይሄ ደግሞ ግራውንድ ነው ማለት ነው። ስለዚህ ግራውንድ ኮመንሊ ለሁሉም ትሰጣለች። አንዴ በፖዚቲቭ በኩል በሃይ በኩል ይሄ ግራውንድ ነው። ይሄ በሃይ በኩል ስንሰጠው ይሄ አርሜቸር ስትሮንግ ማግኔት ይሆናል። ስትሮንግ ማግኔት ሲሆን እዚህ ውስጥ የሚፈጠረው ሮቴሽን ይጨምራል ማለት ነው። በዚችኛ በሎው አማካኝነት ስንሰጠው ደግሞ በተራው ይሄ ማለት ስዊቹን ይሄኛው ስዊች እዚህ ያለ ይሄኛው ስዊች እዚህ ጋር እንደምናየው ምስጥ የምትላለች ኦፍ አለ፣ ሎው አለ፣ ሃይ አለ። አሁን ኦፍ ላይ ነው። ሎው ላይ ሳረገው የሚያጸዳበት ወይም ዋይፕ የሚያደርግበት ፍጥነት አነስተኛ ወይም ሎው ነው የሚሆነው። በዛ ሰዓት እንዴት ነው የሚሰራው? በሎው አማካኝነት ካረንት ለዚህኛው ስለሚሰጥ ነው፣ ለኮሚታተር ስለሚሰጥ ነው።
በሎ አማካኝነት ለኮሚታተር ካረንት ሲሰጠው ይሄ ኮሚታተር ዊክ ማግኔት ነው የሚሆነው። ይሄ ዊክ ማግኔት በሚሆንበት ጊዜ ላይ ደግሞ እዚህ ውስጥ ይሄ ፐርማነንት ማግኔት ቢሆንም ይሄ ዊክ ከሆነ እዚህ ውስጥ የሚፈጠረው ፍጥነት ወይም ደግሞ ሮቴሽን አነስተኛ ነው የሚሆነው። ነገር ግን ለዚህ ለሃይ ከፍተኛ ካረንት ስንሰጠው ግን ይሄ ስትሮንግ ማግኔት ይሆናል። ስትሮንግ ማግኔት ሲፈጠር ሲሆን ደግሞ እዚህ ውስጥ የሚፈጠረው ሮቴሽን ከፍተኛ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ለማየት ያክል እዚቺ እንደዚህ ትገባለች ወደ ውስጥ ላይ እዚህ ጋር እንደምናየው ማለት ነው። የምታዩት እዚህ ጋር እንደዚህ ነው። እነዚህ ይሄ ለምሳሌ ከሃይ በኩል የመጣው ካረንት ብረሽ እዚህ ያለች ብረሽ አላት። እቺ ብረሽ ለኮሙታተር ትሰጣለች። ግራውንድ ደግሞ በዚህ በኩል ለዚህ ኮንስታንትሊ ይሰጠዋል። ስለዚህ በብረሽ አማካኝነት ግራውንድም ይሰጣል። ዛት ይሄ ኮይል ፖዚቲቭ እና ኔጌቲቭ ካገኘ ማግኔት ይሆናል። ስለዚህ በዚህ መልኩ ነው የሚሰራው ማለት ነው። ሎም ከሆነ ደግሞ ሎ ስንመርጥ ስዊች ላይ ሎ ካረንት በዚህ በኩል ይመጣና በዚህ ይመጣና ሎ ካረንት በዚህ ብረሽ አማካኝነት ለኮሚታተር ይሰጣል። ኮሚታተሩ ግራውንድ በዚህ በኩል አግኝቶ ነበረ። ስለዚህ ኔጌቲቭ በዚህ በኩል ፖዚቲቭ በዚህ በኩል ሲያገኝ ይሄ ኮሚታተር ማግኔት ነው። ኮይል ወይ አርሜቸር ኮይሉ ማግኔት ይሆናል። ያኔ እዚህ ውስጥ ፐርማነንት ማግኔት አለ። ሌላኛው ማግኔቱ ማግኔት ስለሚከፋፈል ሮቴሽን እዚህ ውስጥ ይፈጠራል ማለት ነው። በዚህ መልኩ ነው ይሄ የሚሰራው ማለት ነው ባጭሩ። እዚህ ጋር እንደምትጻፈው ሚስት ኦፍ ሎ ሃይ ሚስት የምትል አንድ ጊዜ ደርሳ የምትመለሰው ማለት ነው በራሷ እቺ ብቻ አንድ ጊዜ እንደዚህ ካረኩ ራሷ ደርሳ ትቆማለች ማለት ነው። ይሄ ማለት አንድ ጊዜ ብቻ ሄዳ የምትሄደው ነው። ከዛ አሁን ኦፍ ነው። ሎ ማለት እዚህ ላይ ነው። ሃይ ማለት እዚህ ላይ ነው ማለት ነው። ወሸር እቺ ናት አለቀ። ስለዚህ በዚህ አማካኝነት እነዚህ ተርሚናሎች እንዴት እንለያለን የሚለው እንየው። እነዚህ ተርሚናሎች ለመለየት እዚህ ተርሚናል ስንት ተርሚናል አለ? 4 አለ። አንዱ ሃይ፣ አንዱ ሎ፣ አንድ ባትሪ ሰፕላይ እና አንዱ ደግሞ ፓርክ ነው። እዚህ ጋር ሁለቱ ደግሞ የዎሸር ሞተሩ ጋር ወደ ዎሸር ሞተር የሚሄዱ ናት ማለት ነው። ውሃውን የምትረጨው ሞተር የምትሰራው ካረንት ከዚህ ኮምቢኔሽን ስዊች ጋር የሚገናኝበት ነው ከዎሸር ሞተሩ ጋር ማለት ነው። ምክንያቱም ኦፕሬት የምናደርገው በዚህኛው በዚህ በኩል ስለሆነ ማለት ነው። ስለዚህ እነዚህ ተርሚናሎች የትኛው ሃይ ነው የትኛው ሎው ነው የትኛው ደግሞ ፓርክ ነው የሚለውን ለመለየት ሰርኩት ዲያግራም ያስፈልገናል ማለት ነው። እዚህኛው ሰርኩት ዲያግራም ካየነው እዚህ ሰርኩት ዲያግራም ላይ ሎው ላይ ካየነው ሎው ላይ ባትሪ እና ሎው ኮንቲኒቲ ያላቸው፣ ሃይ ላይ ስናየው ባትሪ እና ሃይ ኮንቲኒቲ ያላቸው። ስለዚህ ለሎው እና ለሃይ ኮመኑ ማን ነው? ባትሪ ነው ማለት ነው። ስለዚህ ኮንቲኒቲ ላይ እናደርጋለን መልቲሜትራችን። ስለዚህ አሁን ምን ላይ ነው ያለው? አሁን ሎው ላይ አረጋ ያለው ሁለት ተርሚናል ኮንቲኒቲ ይኖረዋል ማለት ነው። ሁለት ተርሚናል ኮንቲኒቲ ይኖራቸዋል ባትሪና ሎው። ስለዚህ እነዚህ ሁለት አግኝቻለሁ። አንዱ ባትሪ ነው፣ አንዱ ደግሞ ሎው ነው ማለት ነው። ከነዚህ ውስጥ አንዱ የትኛው ሎው ነው የትኛው ባትሪ ነው የሚለው አናውቅም። አሁን ደግሞ ወደ ሃይ እናምጣ። ሃይ ላይ አድርጌ አሁን እዚች ላይ ይዤ እዚህ መፈለግ ነው። በቃ አገኘሁት። ስለዚህ እቺ ሃይ ናት፣ እቺ ሃይ ናት፣ እቺ ባትሪ ናት፣ እቺ ሎው ናት። እቺ ሎው፣ እቺ ባትሪ፣ እቺ ሃይ። ስለዚህ ይሄ ኮንፎርም ለማድረግ ምን አደርጋለሁ? እቺ ባትሪ ኮመን ከሆነች ባትሪ ላይ ባትሪ እና ሃይ። አሁን ወደ ሎው ላድርገው። ይሄ ኦፍ ነው። ሎው ላይ ሳደርገው እዚህ መኖር የለበትም፣ እዚህ መኖር አለበት። ትክክል። እዚህ መኖር አለበት፣ እዚህ መኖር የለበትም። ሃይ ላይ ሳደርገው ደግሞ እዚህ መኖር አለበት፣ እዚህ መኖር የለበትም። ስለዚህ ለየ ነው ማለት ነው። ስለዚህ እቺ በነጭ ብሉ በሰማያዊ በነጭዋ እቺ ባትሪ ወደ ባትሪ የምትሄድ ናት። እቺኛዋ ሎው ናት።
ሰማያዊ በጥቁር ከዛ ሰማያዊ በቀኝ ደግሞ ሃይ ነው። ከዛ እቺ ደግሞ ኖርማል ብሉ ደግሞ ፓርክ ናት ማለት ነው። ስለዚህ በዚህ መልኩ ከለየም በኋላ እዚህ ጋር ኢንስቶል ለማድረግ ባትሪ ሶርስ ያስፈልገናል። እንደዚሁም ደግሞ ፊውዝ ቦክስ አለ፣ እዚህ ጋር ፊውዝ ቦክስ አለ። ከዛ ደግሞ ኢግኒሽን ስዊች አለ፣ ዋይፐር ሞተር አለ። ከዛ ደግሞ ስዊች ኮምፕሬሽን ስዊች አለ። ለስዊች የሚጠቀሙ ተርሚናል እነዚህ ናቸው ማለት ነው። ስለዚህ እነዚህ ኮምፖነንት ያስፈልጉናል ዋይፐር ሲስተም ኢንስቶል ለማድረግ። ስለዚህ መጀመሪያ ቅድም እያየ ነው ይሄን እንለየዋለን። እነዚህ ተርሚናሎች እንለያለን። እነዚህ ተርሚናሎች ለይተናል ቅድም በለየነው መሰረት። ይሄ ሃይ ነበረ፣ ከዛ ይሄ ሎው ነው፣ ይሄ ባትሪ ነው፣ ከዛ ይቺ ደግሞ ፓርክ ናት ማለት ነው። ቅድም ለይተናል። ይሄ በዚህ መልኩ ለይተናል። ይሄን በዚህ ጋርም ይሄም ለይተናል ቅድም ፓወር ሰተን እዚህ ጋር እቺ ሎው ናት፣ እቺ ሃይ ናት፣ እቺ ባትሪ ናት፣ እቺ ፓርክ ናት ለየ ነው ማለት ነው። ይሄን ከለየን በኋላ ከዚህ ባትሪ ለፊውዝ ቦክስ ኢኔት እንሰጠዋለን። ከዛ አውትሌቱን የፊውዝ ቦክሱ አውትሌት ለቁልፍ ላይ ለባትሪ እንሰጣለን። እቺ ባትሪ ናት የምትለው ቁልፍ ላይ ባትሪ ነው የምትለው። እቺ ደግሞ አይጂ ነው የምትለው። እቺ አይጂ ናት ለአይጂ እንሰጣለን። ከአይጂ የወጣችው ደግሞ ከዚህኛው ከአይጂ የወጣችው ከቁልፍ የወጣችው እዚህ ላይ ለባትሪ እንሰጠዋለን ማለት ነው። ባትሪ የትኛው ነበር? እቺ ነበረች። እቺ ነጭ በሰማያዊ በነጭ ነበረች። እቺ ባትሪ የምትለው እንሰጠዋለን። ከዛ ከቁልፍ የሚመጣው አለ እዚህ ጋር ይሄ ቁልፍ ነው። ኮምፕሌሽን ስዊች ከሃይ ወደ ሃይ ነው የሚወስደው። ይሄኛውን ሃይ ወደ ሞተሩ ሃይ ጋር ኮኔክት እናደርገዋለን። ይሄኛውን ሃይ ከዚህኛው ሃይ ጋር ኮኔክት እናደርገዋለን። ከዚህ ነው ወደዚህኛው ነው። ከዛ ምን ጋር ነው? እቺ ፓርክ ነው የቀረችን። ፓርክ ከፓርክ ወደዚህኛው ፓርክ ጋር ኮኔክት እናደርገዋለን። እቺ ባትሪ ናት፣ ሰፕላይ ያስፈልጋል ለዚህኛው ባትሪ ከዚህኛው ባትሪ ጋር ኮኔክት እናደርገዋለን ማለት ነው። ያው ሰርኪቱ እዚህ ጋር አለ። በዚህ ሰርኪት መሰረት ነው ኮኔክት የምናደርገው። ስለዚህ ከባትሪ ይመጣል፣ ወደ ቁልፍ ይሄዳል፣ ፊውዝ ውስጥ አልፎ ከዛ ለዚህኛው ባትሪ ጋር ነው የሚገባው። ከዛ ሃይ ወደ ሃይ፣ ሎው ወደ ሎው፣ ፓርክ ወደ ፓርክ ኮኔክት ማድረግ ነው። ከዛ ግራውንድ መስጠት ነው ማለት ነው። ለበዛ መከኘት ኮኔክት አድርገናል። አሁን ማስኪንግ ቴፕ እናደርግለታለን እርስ በርስ ኮንታክት እንዳያረጉ ወይም ደግሞ ሾርት እንዳይደረግ ለጊዜው የተወሰነ ኢንሱሌት እናደርገዋለን። ግራውንድ ለቦዲ ነው የሚሰጠው። እዚህ ጋር ግራውንድ ቦታ አለች። እቺኛዋ እቺ የግራውንድ ናት። እቺን ዞር እናደርጋለን። እንደዚህ ወይም ፋችን ወንደረበለን። ይሄ ሎው ነው፣ ይሄ ሃይ ነው፣ ይሄ ሃይ ነው፣
ይሄ ሎው ነው፣ ይሄ ኦፍ ነው። እቺ ሚስት ወይም ፓርክ የሚባለው ይዘን የምንፈልገው ቦታ ሲደርስ መንቀቅ ማለት ነው። ይዘን የምንፈልገው ቦታ ሲደርስ መንቀቅ። የሞተሩ ሮተሪ ሞሽን በኮኔክቲንግ ሮድ አማካኝነት ኮኔክት ተደርጎ እዚህ ላይ እንደምታየው በሊንኬጅ ሜካኒዝም አማካኝነት ወደ ኦስሌቲንግ ሞሽን ይቀይራል ማለት። ስለዚህ የሞተሩ ሮተሪ ሞሽን ነው በሊንኬጅ ሜካኒዝም ተገናኝቶ እዚህ ጋር እንደምናየው ወደ ኦስሌቲንግ ሞሽን በዋይፐር አርሞች ተጠቅሞ ባክና ፎርዝ እያደረገ ይጠቅማል። ይሄ የሞተሩ ሮቴሽን ነው። እዚህ ጋር እንደምናየው በኮኔክቲንግ ሮድ ተገናኝቷል። ከዛ እዚህ ጋር ደግሞ ኮኔክቲንግ ሜካኒዝም መካኒካል ሊኬጅ አለ። ስለዚህ ሮተሪ ሞሽኑ የዋይፐርን ወደ ኦስሌቲንግ ሞሽን ይቀይርልናል ማለት ነው። ዘመናዊ መኪና ላይ ዝናብ በሚዘንብበት ጊዜ ላይ መኪናው ላይ የሬን ሴንሰር አለ። እዚህ ከላይ እንደምታዩት እቺ ሬን ሴንሰር ጋር ለኮምፒውተር ተሰጠውና ዝናቡን ኮምፒውተሩ ካረጋገጠ በኋላ ዋይፐሩን በራሱ አውቶማቲካሊ እንዲሰራ ያደርገዋል ማለት ነው፣ ያለ ሹፌር አገዣ ራሱ። እሱ ለማድረግ ግን እዚህ ጋር ስዊቹን አውቶ ላይ ማድረግ አለበት ሹፌሩ። አውቶ ላይ ካረገ በኋላ ስዊቹ ልክ አውቶ ላይ ካደረገ ኢግኒሽናችን ወይም ኦን ወይም ስታርት ላይ መሆን አለበት ማለት ነው። ከዛ ዝናብ ካለ አውቶማቲካሊ ሴንስ ያደርግና ራሱ ዋይፐር ሲስተሙ በኮምፒውተር ታዞ እንዲሰራ ያደርጋል። ይሄ ሞደርን ቫይክል ላይ ወይም ደግሞ ዘመናዊ መኪና ላይ ያለው ዋይፐር ሜካኒዝም ነው ማለት ነው። ስለዚህ ዝናብ ቢኖር ራሱ አውቶማቲካሊ ሴንስ እያደረገ በኮምፒውተር አማካኝነት እንደሚያስፈልገው ፍጥነት ዝናቡን ይጠርጋል ማለት ነው። ሶ ሴንሲቲቪቲ መጨመርና መቀነስ እንችላለን። ይሄ ማለት አውቶ የምትለው ሴንሲቲቪቲዋን ወደፊት ክሎክዋይዝ ሮቴት ስናደርገው ሴንሲቲቪቲው መጨመር ነው። አሁን ሴንሲቲቪቲው መጨመር ነው ይሄኛው። ከዛ ወደ ኋላ ስንመልሰው ደግሞ ሴንሲቲቪቲው መቀነስ ነው። ይሄ ማለት ዋይፐሩ ዝናብ ካዘነበ ቶሎ እንዲያጸዳ ለማድረግ ማለት ነው። እዚህ ጋር ጥንቃቄ ማድረግ አለብን። እነዚህ ዘመናዊ መኪኖች ላይ አውቶ ላይ አድርገን መኪናውን እጥበት ላይ የምናስገባ ከሆነ አውቶማቲካሊ እየታጠበ ራሱ አውቶማቲክ ይሰራል። ያኔ ብለዱ ሊሰበርብስ ስለሚችል ሁል ጊዜ አውቶ ላይ ማድረግ አያስፈልግም ማለት ነው። መኪናው በሚታጠብበት ጊዜ ሴንስ አድርጎ ራሱ ሮዱ ሮቴት እንዲያደርግ ማለት ነው። ይሄን ይመስላል ዘመናዊ መኪና ላይ ያለው